It's on here now. The goalkeeper's beaten, and South Africa have done ሸገር ስፖርት 2010. ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገዋል። ሊቨርፑል ተሸንፏል። ማንቼ ዛሬ ሳይጫወት ቀናው ማለት አሁን ነው። ቀናው የምንልበት ዋነኛው ምክንያት አንድ፣ ትላንት ሊቨርፑል በዎልቭስ በውራው ምናልባት መውረዱ በማይቀረው ቡድን ተሸነፈለት። ሁለት፣ ቼልሲና አስቶን ቪላ ሌሎቹ የማንቸስተር ዩናይትድ ተከታዮች እርስ በርሳቸው ነው ጨዋታውን የሚያደርጉት። ሶስት፣ ራሱ ማንቸስተር ዩናይትድ ዛሬ በሴንት ጄምስ ፓርክ ስቴዲየም ከኒውካስል ዩናይትድ ጋር ጨዋታውን ሲያደርግ የሚያስመዘግበው ሸጋ ውጤት ይበልጥ እንዲርቅ ያግዘዋል። አለማሸነፍ ተከትሎ የሚመጣን ጉዳት ሌሎቹ ቀንሰውለታል። የሊቨርፑል በዎልቭስ መሸነፍ ያልተጠበቀ ነው ወይስ ብዙ እያነጋገረ ስለሆነ ገርሞኛል። የአርሰናል እና የብራይተንን ሆቭ አልቢዮን ጨዋታ፣ የማንቸስተር ሲቲ እና የኖቲንግሃም ፎረስት መርሃ ግብር ዛሬ ነው የሚከናወነው። ሁለቱ የዋንጫ ተፎካካሪዎች በተመሳሳይ ሰዓት ጨዋታቸውን ያደርጋሉ። ማንቸስተር ዩናይትድ ትንሽ ዘግየት ብሎ ልክ እነሱ ረፍት ሲወጡ ጨዋታውን ይጀምራል። ዛሬ ልዩ ቀን ነው፣ ሮብ ስለሆነ አይደለም። በእንግሊዝ ፕሪሚየር ሊግ በእያንዳንዱ ጨዋታ ምን ይፈጠር የሚል ትልቅ ጥያቄ ሁላችንም ጋር ስላለ በእርግጥ ምን ይፈጠራል? ምንና ይሆን? የአርሰናልና የሲቲ ትንቅንቅ አዲስ መልክ የሚፈጥር ወይም አዲስ መልክ የሚፈጠርበት ይሆናል? የማንቸስተር ዩናይትድ ጉዞ ወደ ቻምፒዮንስ ሊግ ተሳትፎ ቀደም እንዳልነው በሌሎች ውጤቶች የበለጠ እየሰመረ ነው። በራስ ጉብዝና እስካሁን ከ7 ጨዋታ 6 እንዳሸነፈው ካሪክ ዛሬም የሚያስመዘግበው ውጤት በጎ ከሆነ ግፋ በለው ነው ወደ ላይ። ሳትጫወች በድል ስሜት ውስጥ መገኘት ማለት ለዛሬ የማንቸስተር ዩናይትድ ደጋፊ መሆን ማለት ምን ይመጣል? ምንም አይመጣም። እንዴት ምንም አይመጣማ። ሊቨርፑል ተሸንፏል። ዩናይትድ ቢሸነፍም የነጥብ ልዩነቱ ባለበት ነው የሚቀጥል። ዩናይትድ የሆነ መጥፎ ውጤት ቢያጋጥመውም ዛሬ ቼልሲና አስቶን ቪላ ናቸው እርስ በርሳቸው የሚጫወቱት። የሚመዘገበው ውጤት ዩናይትድ ላይ ከባድ ፕሬሸር የሚያመጣ አይደለም። የእርስ በርስ ውጤት ቪላ ቢያሸንፍ ከቼልሲ ጋር ያለው የነጥብ ልዩነት በ6 ይቀጥላል። ቪላ መልሶ 3ኝነቱን ይወስዳል። እንዲህ እያለች ምናምን ያን ያህል ብዙ መንገራገጭ የለው። በማሸነፍ ከሆነ ደግሞ ማንቸስተር ዩናይትድ የዛሬውን ጨዋታ የሚያጠናቅቀው ትርፉ በጣም ብዙ ነው። ሊቨርፑል በአንድ ጨዋታ ከዚህ በኋላ አይደርስብኝም ምን ከባድ ነው ገባሽ? ከዛ እንደገና ማንቸስተር ዩናይትድን መርሳት የሌለብን ቀጣዩ ጨዋታው ከቪላ ጋራ ነው። ይሄ የሆነ በቶሎ ወደ ፎይታ የሚገቡበት ነገር እጃቸው ላይ እየመጣ ነው ያለው። አስቢው፣ ሊቨርፑል ትናንት ተሸነፈ። ቼልሲና አስቶን ቪላ ዛሬ ጨዋታ አሉ። ራሱን አስቶን ቪላን ማንቸስተር ዩናይትድ ይገጥመዋል። የሚቀጥለው ጨዋታቸው ሁለቱ እርስ በርስ የሚያደርጉት ነው።
በእነዚህ ጨዋታዎች ላይ የሚመጣ በጎ ነገር በሌሎች መርሃ ግብሮች በጎ ነገር ወደ ዩናይትድ እየሄደ ነው። በራሱም ደግሞ በጎ ነገሮቹን አጠናክሮ የሚቀጥል ከሆነ ኤርሊየር ሊያቅ ይችላል ማንቸስተር ዩናይትድ ቻምፒዮንስ ሊግ ላይ የሚገባ መሆኑ። እንገባ ይሆን አንገባ ይሆን? ለሶስተኛ ጊዜ ከአውሮፓ ቻምፒዮንስ ሊግ ውጪ ልንሆን ነውን ከሚል ስሜት ተወጥቶ እንዲህ ወዳለ የሚያኩራራ ስሜት መግባት እድሜ ለካሪክ። ይሄንን ነው የምለው። ዛሬ ምን ትጠብቂያለሽ በኒውካስል እና በዩናይትድ ጨዋታ ሳምሪ? ትላንት እንዳነሳ ነው ዛሬም የሚሰማኝ ከባድ ጨዋታ ሊሆን እንደሚችል እጠብቃለሁ። ምንም ጥርጥር የለውም። ምክንያቱም ትላንት ከማንቸስተር ዩናይትድ ጋር በተያያዘ ነጥቦችን ስናነሳ ዩናይትድ ያለበት ወቅታዊ ሁኔታ አንደኛ ቶሎ ጨዋታ የሚያደርግበት ሁኔታ ውስጥ መግባቱ፣ ስለዚህ እሁድ ተጫውቶ አሁን ሮብ የሚጫወት መሆኑ በተለይ በዘንድሮ የውድድር ዓመት በሳምንት አንዴ ብቻ ስለሆነ እየተጫወተ ያለው ያ በተወሰነ ደረጃ ከበድ ያለ ነገር እንዲያጋጥመው ሊያደርግ ይችላል የሚል ሀሳብ አንስተን ነበረ። ከዚህም በፊት ደግሞ በሳምንቱ አጋማሽ ላይ ሲጫወት ዩናይትድ እንደተቸገረ አይተናል። ስለዚህ ያን አይነት መቸገር ይዞ ሊመጣ የሚችል ጨዋታ ይሆናል። አንድ ሁለተኛ የተጫዋቾች መጎዳትም አለ። ሶስተኛ ያው ከኒውካስትል ጋር ስለሆነ የሚጫወተው ኒውካስትልም ጠንካራ ተፎካካሪ ጠንካራ ተፋላሚ ቡድን ስለሆነ ለዩናይትድ ቀላል ይሆናል ብሎ ማሰብ ትንሽ ያስቸግራል። ግን የትላንትና ውጤት ደግሞ ለማንቸስተር ዩናይትድ አንደኛ ከጫና በቃ ነጻ ሆኖ በጣም ሪሊፍ አግኝተው እንዲጫወቱ የሚያደርጋቸው ይመስለኛል። ሁለተኛ ደግሞ ሌላ መነሳሳትም ይዞላቸው ሊመጣ ይችላል ብዬ ገምታለሁ። እኔ በቃ ከዚህ በኋላ የሊቨርፑልን ጉዳይ ሙሉ ለሙሉ ከማን ዩናይትድ ፉክክር ውጪ ለማድረግ ወይንም ደግሞ የዩናይትድና የሊቨርፑል ፉክክር እንዳይኖር ቶፕ ፎር ውስጥ ለመግባት ለማድረግ ሊቨርፑል ነጥብ በጣለ ቁጥር ማንቸስተር ዩናይትድ እያሸነፈ የበለጠ ራሱን እያራቀ መሄድ እንዳለበት ያውቃሉ እና ያንን እድል ለመጠቀም ደግሞ በጣም ትልቅ ጥረት ያደርጋሉ። የበለጠ መነሳሳትም ደግሞ ይፈጥርላቸዋል ብዬ ነው የምገምተው እና ለማን ዩናይትድ የትላንትና ውጤት የበለጠ በጣም ቦነስ ነው። በጣም እዚህኛው ጨዋታ ላይ ራሱ የሚጨምረው የራሱ የሆነ ሙቀት አለ። አሁን እንደተናገርኩት የዩናይትድ ተጫዋቾች ለበለጠ መነሳሳት ከተጠቀሙበት የገባቸውን አድቫንቴጅ ለመጠቀም ወይም አሳልፎ ላለመስጠት ትልቅ ጥረት የሚያደርጉበት ከሆነ በጣም አሪፍ ጨዋታ ይሆናል እና ዩናይትድንም ደግሞ የበለጠ ይህንን ጨዋታ ማሸነፍ ለዩናይትድም ለማይክል ካሪክም የሚሰጠውን ክሬዲት እንደገና ከፍ እንዲል ያደርገዋል ብዬ ገምታለሁ። ምክንያቱም ዩናይትድ ላይ ስናነሳ አሁን እንኳን 2 ነጥቦች ስናነሳ ጉዳት ብለናል፣ በሳምንት 2 የመጫወት ምናምን ብለናል እና እነዚህን ነገሮች ሁሉ አሸንፎ ጥሶ ወጥቶ ድል የሚያስመዘግብ ከሆነ ድክመቶቹንም እያረመ ነው ማይክል ካሪክም ዩናይትድም የሚለውንም ደግሞ ሀሳብ እንድንሰጥ ስለሚያደርገን ማሸነፍ ደግሞ የበለጠ ለማንቸስተር ዩናይትድ በጣም በጣም ትልቅ ቁም ነገር ይሆናል ብዬ ነው የምረዳው። ማሸነፍ ትልቅ ቁም ነገር ይሆናል፣ ምንም ጥያቄ የለውም። ነገር ግን ደግሞ የትላንትና ውጤት በጎ ተጽዕኖ ለማሸነፍ በማነሳሳት በሚለው ብቻ የሚገለጽ አይደለም። የትላንትና ውጤት ለማንቸስተር ዩናይትድ የሚኖረው ትልቁ ፋይዳ በእኔ እምነት ማንቸስተር ዩናይትድ ሊቨርፑል አሸንፎ ቢሆን ኖሮ ትላንት ወልቭስን ሊፈጠር የሚችለው የተደረሰብኝ ጫና እንዳይኖር ይኖር ነበር አለ። ሊቨርፑል ቢያሸንፍ ነው የተደረሰብኝ ጫና ኦኬ መጡ አይነት ስሜት መኖሩ አይቀርም። ያንን ስሜት እንዳይፈጠር ያ ስሜት እንዳይኖር የሚያደርግ ስለዚህ ያንን ስሜት የሚያስቀር ማንኛውም ነገር ለማንቸስተር ዩናይትድ አሪፍ ነው። ባሸንፍ ርቀዋለሁ የሚለው እንደተጠበቀ ሆኖ ሞቲቬት ነው የሚያደርገው እሱ። ሊቨርፑል አሸንፎ ቢሆን ኖሮ ግን ትናንትና ማንቸስተር ዩናይትድ ላይ የሚኖረው ተጽዕኖ የተደረሰብኝ የሚል ነው። የተደረሰብኝ ስሜት በጣም ከባድ ተደርጎ ከሚወሰደው ኒውካስልን የመግጠም ጨዋታ ጋር ስታያይዙ ነገሩን ከባድ ያደርገው ነበረ። አሁን ማንቸስተር ዩናይትድ አም ፋይን አይነት ፊሊንግ ውስጥ ነው ያለው። አም ፋይን ምንም አሪፍ ኮምፎርታብል የሚያደርግሽ ነገር አለ። ስለዚህ ይሄ ፕሬሸር ፍሪ ወይም ከጫና ውጪ የሆነሽ የምታደርጊው ጨዋታ
ነው የሚሆነው። ከዛ ጎን ለጎን ግን የሊቨርፑልን ነገር እንተወውና ማንቸስተር ዩናይትድ ከኒውካስል ዩናይትድ ጋር የሚያደርጉትን የዛሬውን ጨዋታ ብናይ የኒውካስል ስናየው ደስ የሚል በጣም ኢነርጄቲክ በጣም አግሬሲቭ ምናምን ነው እንጂ ኢንፎርም ግን አይደለም። በተለይ በፕሪሚየር ሊግ እንግዲህ አንድ ቡድን ወቅታዊ ውጤታማነት አለው ወይም ወቅታዊ ብቃቱ ጥሩ ነው የሚባለው ባለፉት ተከታታይ 5-6 ጨዋታዎች ላይ ካስመዘገበው ውጤት በመነሳት ነው። ለምሳሌ ማንቸስተር ዩናይትድ ባለፉት 7 ጨዋታዎች 6ቱን አሸንፎ በአንዱ አቻ ወጥቶ ሽንፈት የሚባልን ነገር ረስቶ ከ21 ነጥቦች 19ኙን የራሱ አድርጎ ምናምን ብለህ ስትይ የተሰዋ ሞመንት ለዩናይትድ ምንም ጥያቄ የለውም። ይሄንን ነገር ለኒውካስል ዩናይትድ መናገር አንችል። ኒውካስል ዩናይትድ ባለፉት 6 የፕሪሚየር ሊግ ጨዋታዎች ውጤቱ 5 መሸነፍ ነው። 1 ነው ያሸነፈው። አሁን የኒውካስል ምስላችን ይገባኛል ምን እንደፈጠረው። የኒውካስል ምስላችን ኒውካስል አግሬሲቭ ነው፣ ኒውካስል ትልልቅ ጨዋታዎች ላይ ሞር ኢነርጄቲክ ሆኖ ምናምን ይመጣሉ። እሱ እውነት ዛሬም እኔ እሱን ኤክስፔክት ማድረግ ዛሬም ለማንቸስተር ዩናይትድ ጨዋታውን ከባድ ፈታኝ እና አደገኛ የሚያደርገውም ይሄ የኒውካስል ዩናይትድ ባህሪ ነው። በሌላ በኩል ግን በሁሉም የውድድር አይነቶች ኤፍ ኤ ካፑንም ጨምረሽ ቻምፒዮንስ ሊግ ፕሌይኦፍ ስለነበረበት እሱንም ጨምረሽ ደግሞ ብትወጂ ከ6ቱ ጨዋታዎች በ4ቱ አሸንፏል፣ በ2ቱ ተሸንፏል። ኢን ኦል ኮምፒቲሽንስ ሲሆን በሁሉም የውድድር አይነቶች ሲሆን ኒውካስል አሪፍ። በፕሪሚየር ሊጉ አጥበበሽ ስትመለከቹ ጨዋታቸው ዛሬ በፕሪሚየር ሊግ ስለሆነ የሚደረገው ኤዲሃውና ኒውካስል ዩናይትድ መቸገር ላይ ናቸው የሚለውን ለመናገር የሚያግዝ የሚያበረታታ ነገር አለው የሚለውንም ማንሳት የሚገባ ይመስለኛል። ሌላው በዚህ ጨዋታ ላይ የእያንዳንዱ ሰው ጥያቄ ጉዳት። ካሪክ ከጨዋታ በፊት ከተናገረው ኤዲሃው ከጨዋታ በፊት ለጋዜጠኞች ከሰጠው መረጃ በመነሳት በኒውካስል ዩናይትድን በኩል ለምሳሌ ጉሚያሬሽ በዛሬው ጨዋታ ላይ አይገባም፣ የለም። ሊቭራሜንቶ በጣም ወደው ስም ትርጉሙን ሳላቅ ዛፉ ይሁን ምን ይሁን ስሙን አላውቀውም፣ ትርጉሙን ግን አፍ ላይ ደስ አይል። ሊቭራሜንቶ በጣም ደስ የሚለኝ በጣም ደግሞ ጀግና ተጫዋች ነው። እሱም የለም። በነቶናሊ ነው መሀል ክፍሉ ላይ የበለጠ አሁን ጉሚያሬሽ ስለሌለ በነቶናሊ ላይ ነው የበለጠ የሚተማመነው። ቶናሊ በጣም ትልቅ ተጫዋች። በነገራችን ላይ ካዜሜሮን ለመተካት ማንቸስተር ዩናይትድ ከሚያስባቸው ተጫዋቾች መካከል አንደኛው ቶናሊ ነው። አርሰናልም ጥር ላይ የተወሰኑ ጥረቶችን የማድረግ እንትን ዝንባሌ ነበረው ይህንን ልጅ ማግኘት የሚቻልበት እድል ካለ በሚል ማለት ነው። ስለዚህ የዚህ ልጅ መኖር ለኒውካስል ዩናይትድ በጣም አሪፍ ነው። ግን በጣም በርካታ ተጫዋቾች በማንቸስተር ዩናይትድም በኩል በጨዋታው ላይ ስጋት ናቸው። በጣም በርካታ ተጫዋቾችም እንደዚሁ በኒውካስልም በኩል ስጋት ላይ ናቸው። አሰልጣኞቹም ከጨዋታዎቻቸው በፊት ይህንን የተናገሩት። ወደ ማንቸስተር ዩናይትድ እና ወደ ተጫዋቾች ጉዳት ስንመጣ እስኪ ቆይ ግድ የለም አለ ካሪክ ሲናገር፣ ዛሬና ነገ ጠዋት ከጨዋታው በፊት እስኪ እናያቸው ነው ቋንቋው። ማንን በተመለከተ? ማጓየርን በተመለከተ። አንዳንዴ ከንግግር የሚገባሽ ስሜት አለ እና ሞር ተስፋ ሰጪ ነገር ነው ለእኔ የገባኝ። ይኖራል የሚለውን ነገር አምነን እንድንቀበል የሚያደርግ ነገር ማለት ነው። የሊሳንድሮ ማርቲኔዝንም በተመለከተ እንደዛው ነው የሚናገረው። ሜሰን ማውንት ምናልባት ዛሬ ቤንች ላይ ልናየው የምንችል መሆኑን አልገባ ያለኝ በጀርባ ህመም እየተሰቃየ ነው የሚባለው ማቲያስ ደሊች ነው ደርሷል ነው አሁንም ድረስ ያለው። ስለዚህ አሁን ካሪክ ያለው ምንድን ነው? ያን ሃሪ ማጓየር የሊሳንድሮ ማርቲኔዝ በጨዋታው ላይ የመኖር እድል አለ፣ ግን ዳውት ነው በቃ ጥርጣሬ ያለ አይደል። ድንገት በቀደምም ለምሳሌ ሉክሻው ከጉዳቱ በላይ ጨዋታውም ከመጀመሩ በፊት ወደ ጨዋታም ከመግባቱ በፊት ጥሩ ስሜት ላይ አልነበረም የነበር። ዝም ብሎ አሁን አንቺ ሰሞኑን እንዳመመሽ ጉንፋን አመማት ሳምሪ እንደሚባል በእግር ኳስ ተጫዋችነት የሚያጋጥም ጉዳት አይደለም፣ ሰው በመሆን የሚያጋጥም ህመም አይነት ኢልነስ ነበር።
ለዛ ይመስለኛል እኔ ተጎዳው ብሎ ወይም አቅቶት እስኪወጣ ድረስ ፐርፎርማንሱን እኔ ያልወደድኩትም ነበር የሉክሻውን። በኋላ መግለጫውን ሲሰጥ ካሪክ ይሄ ሊሆን ይችላል ምክንያቱ እንዲህ ያደረገው አይነት ስሜት ፈጥሮብኛል። እኔ ይበላሹበት ነበር ኳሶች በጣም በተደጋጋሚ በወትሮ ይሄ ሻርፕነስ ላይ አልነበረም የነበረው ሉክሻው። ስለዚህ አሁን እሱ ወደ ሜዳ የሚመለስ ከሆነ የማንቸስተር ዩናይትድን ባክፎር እነ ሄቨን በጣም ፕሮሚሲንግ የሆነ አቅም ያላቸው ተጫዋቾች ናቸው እነ ሌኒዮሮ፣ ነገር ግን ደግሞ ከመደናበርም ወደኋላ አይሉም። የነ ሊቻን የነ ሃሪ ማጓይርን ኤክስፒሪየንስ እና በጣም በጣም በቅርቡ የሚታየውን የማንቸስተር ዩናይትድን የተሻለ የመከላከል አቅም በዛሬው ጨዋታ ላይ የበለጠ ማንቸስተር ዩናይትድ የሚፈልገው ካገኘው ደግሞ በጣም የሚጠቀምበት ይመስለኛል። ሳምሪ እነዚህ ተጫዋቾች ስለዚህ ትልቅ ተስፋ አለ በተመለከተ በዩናይትድ ቤት ውስጥ ስጋት የነበረው ነገር በአብዛኛው ወደ ተስፋ የተቀየረ ይመስላል ከማይክል ካሪክ መግለጫ ስንረዳ ማለት ነው። ስለዚህ እነዚህ ተጫዋቾች የሚመለሱ ከሆነ ደግሞ የበለጠ ለማንቸስተር ዩናይትድ በጣም አሪፍ ነው። በኒውካስትል በኩልም ደግሞ እንግዲህ ዋና ዋና የሚባሉ ተጫዋቾች መጎዳታቸው ምን ያክል እንደሚያጎድል በደንብ የምንረዳው ነው። በተለየነ ጉማሬሽ ጨዋታ ላይ አለመኖር የኒውካስትልን የሜዳ ላይ እንቅስቃሴ እንደዚሁም ደግሞ አጠቃላይ የጨዋታውን ስሜት በተወሰነ ደረጃ እንዲጎድል የሚያደርግ ተጫዋች ነው። ስለዚህ እነዚህን ጉድለቶች ደግሞ ማንቸስተር ዩናይትድ እና ማይክል ካሪክ እንዴት ይጠቀሙበታል የሚለውን ደግሞ እንድንጠብቅ የሚያደርገን ነው። ግን ያው ኒውካስትል ዩናይትድ አንዳንድ ጊዜ በቃ ጥሩ አይደለም ምናምን ተከታታይ ጨዋታዎች ላይ ካልከው በኋላ የሆነ ጨዋታ ላይ ደግሞ የሚገርም ነገር ሊያሳይ ይችላል። የሚፈኩበት ነገር አለ። እንደዛ አይነት ባህሪ ደግሞ አይተን እናውቃለን። ግን በየትኛውም መንገድ ቢሆን ማንቸስተር ዩናይትድ በተለይ የመጫወት ፍላጎታቸው በጣም ከፍ ካለና የትናንትናውን ውጤት ለበለጠ ሞቲቬሽን ከተጠቀሙበት የማንቸስተር ዩናይትድ ተጫዋቾችም ደግሞ ይህንን ጨዋታ ለማሸነፍ በጣም ትልቅ አቅምም ዝግጁነትም ወቅታዊ ሁኔታም ብቃትም አላቸው ብሎ ለመናገር የሚቻል ይመስለኛል። እንግዲህ የቀጣዮቹ ጨዋታዎችንም ሁኔታ ደግሞ የበለጠ እንድንጠብቅ የሚያደርግ ነው አይደል? የዩናይትድ አሁን የአውሮፓ ውድድር ውስጥ በሚቀጥለው የውድድር ዓመት ይገባል አይገባም የሚለው አይደለም። አሁን ማንቸስተር ዩናይትድ እሱ አይደለም ስለሚገባ እኮ ይገባል የሚለውን ነገር አሳምኖናል። አሁን ካየህ ብዙ ቦታ ላይ ይገባል አይገባም የሚለውን ሳይሆን ሰዎች ውይይት የሚያደርጉበት የደረጃ ሰንጠረዡን ምን ያክል በስንተኛ ደረጃ ላይ ሆኖ ይጨርሳል የሚል አንድ ነገር ይነሳል። የተወሰኑ ሰዎች ደግሞ እንደዚሁ የምሰማው ትንሽ ካሪክ ቀደም ብሎ ቢሆን ኖሮ እኮ ዩናይትድ ሌላ ፉክክር ውስጥ ነበር ይህን የሚገኘው የሚል ሌላ ያልሽ የዋንጫ ፉክክር ውስጥ ነበር የሚገኘው የሚል አስተያየትም የሚሰጡ አሉ። ለማንኛውም ግን የቀጣዮቹ ጨዋታዎች የማንቸስተር ዩናይትድ ቀጣዮቹ ጨዋታዎች የዛሬውም ጨዋታ አንደኛ ከማይክል ካሪክ የመሰንበት ሁኔታ ጋራ በጣም የተያያዙ ናቸው። ስፔሻሊ የዛሬውን ጨዋታ እንግዲህ ምናልባት ከትላንትናም ስናነሳ ነበር አይደል? ዩናይትድ ምናልባት ነጥብ ሊጥል የሚችልበት ጨዋታ ወይም ሊሸነፍ የሚችለው ጨዋታ ሊሆን ይችላል። ግን አጠቃላይ የጨዋታውን መሸነፍ ብቻ አይደለም ሰዎች ማየትና መገምገም የሚገባቸው። ዩናይትድ የሜዳ ላይ እንቅስቃሴው ምን አይነት ነው፣ የተጫዋቾቹ የመጫወት ፍላጎት እና ለማንቸስተር ዩናይትድ የሚሰጡት ክብር እንዴት ያለ ነው የሚለውም አብሮ መታየት አለበት የሚለውም ሀሳብ መነሳት ይኖርበታል ብዬ ነው ማምነው እኔ። ምክንያቱም የሆነ ጊዜ ላይ ያው መሸነፍ የማይቀር ነው፣ እግር ኳስ ጨዋታ ስለሆነ መሸነፍ የማይቀር ነው። ግን በዛ በሽንፈት ውስጥም ሆነ ሌሎች ባሸነፈባቸው ጨዋታዎች ላይ የማንቸስተር ዩናይትድ የሜዳ ላይ እንቅስቃሴ ምን ያክል ተቀይሯል የሚለው ትልቁ ፖይንት ነው። ያንን ደግሞ በደንብ ያየ ነው ይመስለኛል ባለፉት ተከታታይ ጨዋታዎች ላይ። አዎ ምንም ጥያቄ የለውም። በነገራችን ላይ አሁን ለኒውካስል ዩናይትድም ደግሞ ካነሳን ኒውካስል ዩናይትድ የመጨረሻውን የፕሪሚየር ሊግ ጨዋታ በኤቨርተን የተሸነፈበት መንገድ
ህመም የሚፈጥር ይመስለኛል። 82ኛው ደቂቃ ላይ አቻ ሆነሽ ወዲያው እንደገና ኤቨርተን ጎል አስቆጥሮ 3-2 በሆነ ውጤት የተሸነፉበትን ውጤት ለመቀበል በጣም የሚያስቸግር የሚከብድ እንደሆነ ነው በግል የሚሰማኝ። ለማንኛውም ማንቸስተር ዩናይትድ በዛሬው ጨዋታ ላይ ሳይሸነፍ ከቀረ ያልተሸነፈባቸው ጨዋታዎች ብዛት በመደዳው 12 ይደርሳሉ ማለት ነው። 12 ድሎች ወይም ያለመሸነፍ ጉዞ ለማንቸስተር ዩናይትድ በጣም ትልቅ ነገር፣ በተለይ ፍጹም በጣም ወጣ ገባ የሆነው ኮንሲስታንት ለመሆን ተቸግሯል የምንለው የማንቸስተር ዩናይትድን የውድድር ዓመት እንዲህ ወዳለ ጥንካሬ እንዲህ ወዳለ ያለመሸነፍ ጉዞ መመለስ። አለመሸነፍ ውስጥ የበዛ አቻም ብዙ የሚወደድ አይደለም፣ ምክንያቱም 2 ነጥቦችን የሚያስጥልሽ ስለሆነ። ይልቁንም ምንድነው የተሻለ የሚሆነው እያሸነፉ መምጣት ነው። ካሪክ ያደረገው ያንን ይመስለኛል። የመጀመሪያ ጨዋታቸውን የምናስታውሰው ከሆነ ኒውካስል ዩናይትድ በማንቸስተር ዩናይትድ 1-0 ነው የተሸነፈው። ዩናይትድ ነው ያሸነፈው እና የኒውካስል እንቅስቃሴ አርሰናል ላይ ያየ ነው፣ ሲቲ ላይ ያየ ነው፣ ከሊቨርፑል ጋራም የነበረው በጣም ትልቁ ትንቅንቅ ሊቨርፑል ላስት ሚኒት ላይ ጎል አስቆጥሮ ያሸነፈበት ምናምን አይነት አልነበረም። ማንቸስተር ዩናይትድ በጣም የተሻለ ጨዋታውን ተቆጣጥሮ የኒውካስልን አደገኝነት ቀንሶ ኒውካስል ይሄ ሙሽሽ ብሎ የቀረበበት ጨዋታ ነበረ። ስለዚህ የማንቸስተር ዩናይትድ አፕሮች ነው ያንን ያመጣው ወይስ ድንገቴ መፋዘዝ ኒውካስል ዩናይትድ ለዛ ጨዋታ ገጥሞት ነው የሚለውንም እንደዚሁ ዛሬ የምናይ ይመስለኛል። ለማንኛውም የተጎዱ ተጫዋቾች የመመለስ ተስፋቸው በጣም ትልቅ ነው ተብሏል በማንቸስተር ዩናይትድ በኩል። ቢያንስ በእኔ እምነት እና ከማያቸው መረጃዎች በመነሳት የሃሪ ማጓየር ወደ ሜዳ መመለስ ሰፊ ዕድል ነው። ፕሮባብል ላይናፕ ውስጥም እንደዚሁ በጣም ብዙዎቹ ሚዲያዎች አስገብተውታል። በማንቸስተር ዩናይትድ በኩል የሚኖር ያሰላለፍ ለውጥ አለ ከተባለ ሉክ ሻውን ምናልባት በማዝራዊ የመተካት ውሳኔ ብቻ ነው የሚሆነው። ስለዚህ ማዝራዊ በግራ መስመር በኩል ይኖራል። ማጓይርና ሌኒዮሮ ሴንተር ባኩን ይዛሉ። ዲየጎ ዳሎ ደግሞ በቀኝ መስመር በኩል ይኖራል። ከነሱ ፊት ኮቢ ሜይኖ እና ካዚሜሮ አሉ። ከዛ ማቲያስ ኩኛ፣ ብሩኖ ፈርናንዴዝ እና ብሪያን ኤምቤሞ ሶስቱ ናቸው። ከነሱ ፊት ደግሞ ሼሽኮ ይኖራል ነው። ስለዚህ ዛሬ ማማድ ዲያሎ በተቀያሪ ወንበር ላይ ሆኖ ጨዋታውን ለመጀመር የሚገደድበት ይሆናል ነው። በነገራችን ላይ የሆነ ነገር ካየ እና ከወደደ ለዛ ነገር ተገዥ ሆኖ የመቀጠል ችግር አላየሁበትም። ማይክል ካሪክ እንደነ ማነው ስሙያ የኔ አይነቱ ኤሪክ ቴንሃግ እንደ ኤሪክ ቴንሃግ ጥሩ ስትሆኝ የሚያስቀምጥሽ አሰልጣኝ አይደለም። ውጤታማ ስትሆኝ እድል ይገባታል ብሎ የሚያስብ የሚገባሽን እድል የሚሰጥ አይነት አሰልጣኝ ነው። ደግሞ የሆነ አንድ ብቻ ይሄ ዊኒንግ ቲሙን አይቀይርም ብዙ ጊዜ። አሁን ሼሽኮን በዚህ ጨዋታም ላይ እንደገና ቤስት 11 ውስጥ ማስገባቱ አከራካሪ ነው ለአንቺ ነው ወይስ ኒውካስልን በአማድ ቢጀምረውና ኤምቤሞን 9 ቁጥር ቦታ አድርጎ ሶስቱ ብሩኖ ፈርናንዴዝ እንደ 10 ቁጥር በቀኝ መስመር በኩል አማድ ዲያሎ በግራ መስመር በኩል ማቲያስ ኩኛ 9 ቁጥር ላይ አድርጎ ሼሽኮን እንደገና ደግሞ ከተቀያሪ መጠቀም ነው የሚሻለው። የሼሽኮ ጉዳይ ትንሽ የሚያከራክር ይመስለኛል። ለምንድን ነው በቀደሙ ጨዋታ ላይ የመጀመሪያ ተሰላፊ በሆነበት የበቀደሙ ጨዋታ ላይ የጨዋታዎቹ የመጀመሪያ ደቂቃዎች ለነገሩ የማንቸስተር ዩናይትድ እንቅስቃሴ እስከሚቀየርበት ጊዜ ድረስ ሼሽኮም አሪፍ ነበረ። ኧረ ይህ ልጅ እንኳን ቀዳሚ ተሰላፊ ሆነ ምናምን የሚል ሀሳብ እንድንይዝ አላደረገኝም። እኔ እንደዛ እንዲሰማኝ አላደረገኝም። ግን የዩናይትድ ደግሞ ጨዋታ ከተቀየረ በኋላ አብሮ የሼሽኮም እንቅስቃሴ በደንብ ተቀይሯል። ያንንም በደንብ አይቻለሁ። ስለዚህ አሁን የሼሽኮ ላይ የመጀመሪያ ተሰላፊ መሆን አለበት የሚለውን ሀሳብ በጣም በእርግጠኝነት ለመስጠት በዛኛው ጨዋታ ላይ የነበረንን ኤክስፔሪየንስ ነው ለማስተያያ ወይንም ደግሞ ለማነጻጸር የምናቀርበው። ምክንያቱም ከዛ በፊት በነበሩት ጨዋታዎች ላይ ተቀይሮ እየገባ በጣም
አሪፍ እንቅስቃሴ ነበር ሲያደርግ የነበረው። ስለዚህ ለዛኛው ደግሞ አጠቃላይ በዩናይትድ በኩል የነበረው እንቅስቃሴ በተወሰነ ደረጃ ተዳክሞ ስለነበረ ሲንግል አውት አድርጎ ሼሽኮ የመጀመሪያ ተሰላፊ መሆን አልነበረበትም የሚል አስተያየት ለመስጠት አያስችለኝም ለኔ። ስለዚህ አሁን ምናልባት ዛሬ የመጀመሪያ ተሰላፊነትን የሚሰጠው ከሆነና ዩናይትድ በደንብ የሚንቀሳቀስ ከሆነ በዛ ጥሩ እንቅስቃሴ ውስጥ ሼሽኮ ደከም ብሎ ከታየ ይሄ ልጅ በተቀያሪነት ነው የበለጠ ጠቃሚ የሚሆነው የሚለውን ሀሳብ እንድናነሳ ያደርገናል ብዬ አስባለሁ። ካልሆነ ግን ዩናይትድም በደንብ ሌሎቹ ተጫዋቾችም በደንብ እንቅስቃሴ በሚያደርጉበትና ሰርቪሱ ባለበት ሁኔታ ሼሽኮም ያንን የሚጠቀም ከሆነ ግን ለምን የመጀመሪያ ተሰላፊነት አይሰጠውም? ዋናው እሱ የሚያደርገው እንቅስቃሴ ነው ብዬ ነው ማስበው። ስለዚህ የበቀደሙ ጨዋታ ሙሉ ለሙሉ ሼሽኮ የመጀመሪያ ተሰላፊ መሆን አለበት የሚለውን አስተያየት ለመስጠት ግን ያስችላል ብዬ ለመናገር ትንሽ ይችላል። ለሱ ነው አሁን ለምሳሌ ፈርስት ሃፍ ላይ የሼሽኮ እንቅስቃሴ ወይም በጌሙ ላይ የነበረው ተሳትፎ የተገደበ ነው። ግን የተገደበው በራሱ አቅም ማነስ ነው ወይም በራሱ እንደ መጀመሪያ ተሰላፊ ሲሆን የሚቸገር ተጫዋች በመሆኑ ነው ወይስ ማንቸስተር ዩናይትድ እንደ ቡድን ከነበረበት ድክመት የድክመቱ ሰለባ ነው ወይ የሚለው ነው ለእኔ ወሳኙ። ለእኔ ሁለተኛውን ነው የምመርጠው። የማንቸስተር ዩናይትድ ፈርስት ሃፍ ላይ ከክሪስታል ፓላስ ጋር በነበረው እናሱም የመጀመሪያ ጊዜ የመጀመሪያ ተሰላፊ የሆነበት ጨዋታ ላይ ደካማ መሆኑ ቤንጃሚን ሼሽኮን ሰለባ አድርጎታል ነው። ነገር ግን ማንቸስተር ዩናይትድ ሰከንድ ሃፍ ላይ አክቲቭ መሆን ሲጀምር፣ የግብ ዕድሎችን መፍጠር ሲጀምር፣ በተለይ ደግሞ ኳሶች መሻገር ሲጀምሩ የሼሽኮን ተሳትፎ በጌሙ ላይ እየጨመረ እያደገ እንዲመጣ አድርጎታል። ለዛ ነው እሱን ሜዳ ላይ ለምሳሌ ፈርስት ሃፍ ላይ 7 ኳስ ብቻ ነው የነካው። በጣም ትንሽ ቁጥር ነው። ሜዳ ላይ ከነበሩ ተጫዋቾች በሙሉ ትንሽ የኳስ ንክኪ የነበረው ቤንጃሚን ሼሽኮ ነው። በቃ ይሄ ፋክት ነው። ምንም እንትን የምትዩ ነገር አይደለም። ይሄንን እውነት ግን የፈጠረው እሱ በመድከሙ ነው ወይስ ዩናይትድ እንደ ቡድን ደካማ ስለነበረ የመጀመሪያ 45 እንቅስቃሴው የመጣ ነው? ሁለተኛው ስለሆነ ነው። ሁለተኛው 45 ላይ ተጨማሪ እድል አግኝቶ በተሰጠው እድል ያንን ኤክስፔክት የምናደርገውን ቤንጃሚን ሼሽኮን ያየ ነው። አደገኛ ሙከራዎችን አደረገ። እንደገና ደግሞ በጣም ቆንጆ የሄዲንግ ኳስ ወደ ጎልነት ቀየረ። ማንቸስተር ዩናይትድ በሱ ጎል ተጠቅሞ እንደገና ሙሉ 3 ነጥብን ወሰደ። ለእኔ የዚህ ልጅ የመጀመሪያ ተሰላፊነት ኤክስም ለመስጠት ራይትም ለመስጠት አንቺ እንዳልሽው የፓላሱ ጨዋታ ፐርፌክት ኤግዛምፕል አይደለም። ግን ልጁ ግን ምንም አላጎደል። የእውነት ለመናገር ለምን ያልሽኝ እንደሆነ አሁን የመጀመሪያ ተሰላፊ ስትሆኝ ከመጀመሪያው 45 ይልቅ ሁለተኛው 45 ላይ ትደክም ያለሽ ነው። ወይም እየተቀየረ ሲገባ ሼሽኮና ጉብዝናው ላይ ይሰጥ የነበረው አንዱ አስተያየት ተጫዋቾች ከደከሙ በኋላ እየገባ ምናምን የሚል ኦኬ። አሁን ሁለተኛው 45 ላይ ነው የበለጠ አሪፍ ያልነው። እንደውም ካሪክ ነው የተሳስቷል ምለው አሪፍ ሲሆን አስወጦ ልጅ ሰከንድ ጎል ያገባ ነበረ የሚል እምነት አለኝ እኔ። ቢቆይ ኖሮ መቀየር ባለበት ሰዓት አይደለም የተቀየረው፣ መቀየር ያለበት ተጫዋችም ነው የተቀየረው ብዬ አላምንም እኔ። መቀየር የነበረበት ኤምቤሞ ነው። በኤምቤሞ ቦታ አማድ ያለው ገብቶ በአማድ እና በሼሽኮ መካከል ያለውን ኮምቢኔሽንም ለማየት እፈልግ ነበር፣ ይገባውም ነበረ። ለእኔ ለመጀመሪያ ጊዜ ሼሽኮ ዲዛፖይንትድ ሆኖ በአሰልጣኙ ውሳኔ ያየሁትም በዛ ጨዋታ ላይ ነው። ስለዚህ እየደከመ ሳይሆን የመጣው የበለጠ ማንቸስተር ዩናይትድ ሲሻሻል አብሮ ሲሻሻል ነው ያየ ነው። ሰከንድ ሃፍ ላይ ተሻሽሏል ካል ለዛ የተጫዋቹ በቀይ ካርድ መውጣት፣ የማንቸስተር ዩናይትድ ፍጹም ቅጣት ምት አግኝቶ ጎል ማስቆጠር የዩናይትድ ተጫዋቾችን አቅም ከፍ አድርጎ የመጣ አድቫንቴጅ ነው ወይ? አዎ ምንም ይሁን ምን ማንቸስተር ዩናይትድ አድቫንቴጅ ማግኘት ሲጀምር በዛ አድቫንቴጅ ውስጥ ከቡድኑ ጋር አብሮ ከፈካ ልጁ አሪፍ ነው ማለት ነው። ዛሬስ እኔ አይ ዶንት ቲንክ የሚያስቀረው አይመስለኝም። የመጀመሪያ ተሰላፊ የሚያደርገው ነው ይመስለኛል። ልክም የሚሆነው እሱ ይሄ ቻንስ ይገባዋል ብዬ ነው ማስበው። ይሄም ግን ለማንቸስተር ዩናይትድ ሌላ የሚሰጥ የሚመስለኝ አድቫንቴጅ አማድ እንዲያስብበት ያደርገዋል።
የማይበት መጠነኛ መኩራራት የሚመስሉ ነገሮች፣ መዘናጋት የሚመስሉ ነገሮች፣ ኢነርጄቲክ መሆኑን መቀነስ። አማድን የምናውቀው በጣም በብዙ ሰዎች ዘንድ የሚወደድለትና የሚደነቅበት አንደኛው ነገር ፕሬሲንግ ነው። ፕሬስ ያደርጋል። ኳስ ለመንጠቅ እዛው ነጥቆ እዛው የሚፈጥራቸው አደጋዎች አሉ። እነዛ ነገሮቹ ላይ ትንሽ ወረድ ዝቅ፣ በተለይ ከአፍሪካ ዋንጫው በኋላ የማያቸው ነገሮች አሉ። ብሎ እንዲያስብ የሚያደርገው ከሆነ ዩናይትድ ሌላ አማራጭ መጠቀሙ እስካተጋው ድረስ ለእኔ አሪፍ ይመስለኛል። ለማንኛውም ዛሬ 5:15 ላይ የሚጀምረው የሴንት ጄምስ ፓርኩ ጨዋታ ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር የሚገናኙበት መርሃ ግብር ላይ የእናንተ ስሜት ምንድን ነው? እስኪ የዩናይትድ ደጋፊዎች፣ የኒውካስል ደጋፊዎች በጨዋታው ላይ ገለልተኛ ብትሆኑም ደግሞ እግር ኳስን የምትወዱ ሰዎች ሀሳቦቻችሁን ላኳቸው እና እንላለን። ተሳትፏችሁን እንጠብቃለን። It's on here now. The goalkeeper's beaten, and South Africa have got